ሲም ካርድ ማግኘት መከራ ነው። ሲም ካርድ ቢገኝም ኢንተርኔት የለም። ፊልም ለማየት ቢፈልጉ ስልኮን አይከፍቱም። ኢንተርኔት ቤት ሂደው በፍላሽ ማስጫን ግዴታ ነውና። ይህ ብቻም አይደለም፣ በርካታ ድረገጾችም በዚህች ሀገር ክልክል ናቸው። ሌላው ቀርቶ ገንዘብ ቢፈልጉ ላውጣበት የሚሉት ኤቲኤም ማሽንም ፈጽሞ አይታሰብም። አንዳንዶች አፍሪካ ውስጥ የምትገኝ ጣሊያን ይሏታል፣ ሌሎች ደግሞ አፍሪካዊቷ ሰሜን ኮሪያ የሚል መጠሪያ ይሰጧታል። ምድሯን የረገጡ ሀገሪቱ 1930 ላይ የቆመች ይህችን ሀገር የሚጎበኝ ሰው ዘመናትን ወደ ኋላ የተመለሰ ቢመስለው አይደንቅም ብለው ሲናገሩም ይሰማሉ። ከዓለም ሀገራት ተገልላልና ተነጥላ የምትኖር መሆኗን የሚመሰክሩትም የትየለሌ ቢሆኑም የውቦች መፍለቂያ በምዕራባውያን ባህል ያልተመረዘች ንጹህ የሆነች ሀገርነቷን ግን ሁሉም የተስማሙበት ይመስላል። ስፍር ቁጥር የሌላቸው ክልከላዎች የተጣሉባት ይህችን ሀገር ያዩ ጋዜጠኞች በቪዲዮ ጭምር አስደግፈው ከዓለም ተነጥላ የተዘጋች ከዘመናት በፊት በቆመችበት የቀረች የተገለለችው ምድር እያሉ የሚገልጿት በአንድ ወቅት የኢትዮጵያ አካል የነበረችው ሀገረ ኤርትራ። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች፣ ለዛሬ ወደ ቀድሞ የሀገራችን ክፍል ያውን ደግሞ ጎረቤት ሀገር ወደ ሆነችው ኤርትራ በምናብ እንጓዛለን። የውጭ ጋዜጠኞች በጎረቤት ሀገር ኤርትራ ተገኝተው ያጋሩትን አስገራሚ አነጋጋሪና እንዴት ይሆናል ያስባሉ ጉዳዮችን ያላንዳች መጨማመርና መቀናነስ እናጋራቸዋለን። ከምጽዋ እስከ አስመራ ኤርትራ ምን ትመስላለች? የዜጎቿ አኗኗር እንዴት ያለ ነው? የሚሉትን በቅርቡም ሀገሪቷን ጎብኝተው ትዝብታቸውን ካያጋሩን ሰዎች እንረዳለን። እጅግ የማትጠብቋቸው አስደናቂ መረጃዎች እንደምትሰሙም እርግጠኞች ነን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝናችሁ። ዋና ከተማዋ አስመራን ጨምሮ ኤርትራን በቅርቡ የጎበኙ ሰዎች ሀገሪቱን ከሚገልጹበት ንግግራቸው አንደኛው የአፍሪካዋ ሰሜን ኮሪያ የሚለው ነው። አሁን ኤርትራ ማየት በ1930 የነበረችውን ጣሊያንን መጎብኘት ነው ሲሏትም ይደመጣል። በአስመራ የቀኝ ግዛት ጥላው አሁንም ፍንትው ብሎ ይታያል። የፊያት ነዳጅ ማደያ አሁንም በአስመራ እምብርት ላይ አለ። ሲኒማ ኢምፓየር፣ ይባስ ብሎም ሲኒማ ሮማም አለ። የጣሊያናውያን ባህላዊ ምግቦች የሆኑት ፒዛና ስፓጌቲ በአስመራ ሁሉም ቦታ አሉ። ማኪያቶ እንደ ጉድ ይጠጣል። የጥንት የጠዋቷ ፊያት መኪናም አለች። ለኤርትራውያን ኢንተርኔት የብርቅ ነው። ህዝቡ ግን እንግዳ ተቀባይና ምግባረ ሰናይ መሆኑን እግር ጥሎት ያየ ሁሉ ይመሰክርለታል። በቀይ ባህር ጉያ ውስጥ የምትገኘው ኤርትራ በርካታ ታሪክ አሳልፋ አሁንም አስደማሚ ውበቷ ሳይነጥፍ አለች። ግን ደግሞ ከተቀረው ዓለም የተገለለች፣ ህዝቧም ዘመኑን የዋጀ አኗኗር እየተነፈገው ነው። በአስመራ ታላላቅ ጎዳናዎች እየተዘዋወሩ የጎበኙ ሰዎች ትዝብታቸውን ባጋሩባቸው ዝግጅቶቻቸው ለመሆኑ መንገዶቿ ጭር ያሉት ሰው የት ሄዶ ነው ሲሉ ሲጠይቁም ይስተዋላሉ። Lies a country filled with history, conflicts and hidden beauty. But the question remains, why is Eritrea one of the most isolated countries in the world? ኢንተርኔትም እጅግ ውስን ቦታዎች እንጂ ለሁሉም ኤርትራውያን የተፈቀደ ነገር አይደለም። ቴክስት ማድረግ የሚቻል ባለመሆኑ ሰው ለጉዳይ ሲፈላለግ አማራጩ በመስመር ስልክ መደዋወል ነው። እስኪ በእነዚህ ጎብኚዎች አይን ዋና ከተማዋ አስመራ እንመልከታት። በመሃል አስመራ ፊያት አሌሮ የተሰኘው ህንጻ አለ። ይህ ጣሊያናውያን ሀገሪቱን በገዙበት ወቅት በ1938 የሰሩት ህንጻ ነዳጅ ማደያ የነበረ ሲሆን አሁን ከአስመራ ምልክቶችና መታወቂያዎች መካከል አንደኛው ነው። የኛም ኤፍል ታወር ነው ሲሉት ይሰማሉ። ሌላኛው የአስመራ ገጽታ ሲኒማ ሮማ ነው። ይህ ሲኒማም እንዲሁ የቅኝ ግዛት ውጤቱ ሲሆን ጣሊያናውያን በ1937 እንደገነቡት ይነገራል። በወቅቱ ሲገነባ ፊልም የሚታይበት ቢሆንም
አሁን ግን ዘርፍ ቀይሯል። አሁን ላይ በኤርትራ የፊልምና ቲያትር ኢንዱስትሪው በከፍተኛ ሁኔታ የተዳከመ በመሆኑ ግዙፉ ሲኒማ ሮማ የቡና መጠጫና እንደ እንግሊዝ ፕሪሚየር ሊግ ያሉ የእግር ኳስ ጨዋታዎች የሚተላለፉበት አዳራሽ ወደ መሆን ወርዷል። እንደ ሲኒማ ሮማ ባሉት ቦታዎች ሰዎች ማኪያቶና እስፕሪሶ ለመጠጣት ሲሰባሰቡ ታዲያ እንደ አዲስ አበባ አሊያም ሌሎች ከተሞች ሁሉም ስልኩ ላይ አይጣድም። ኢንተርኔት ቅንጦት ሆኖ ስለማይገኝ ሁሉም ከወዳጁ ጋር የሆድ የሆዱን ብቻ ይጫወታል። ኤርትራ 3 ቋንቋዎችን እንደ ሥራ ቋንቋ አድርጋ ትጠቀማለች። እነዚህ ቋንቋዎች ትግረኛ፣ አረብኛና እንግሊዘኛ ሲሆኑ በየመንገዱ የሚጻፉ ምልክቶችና ማስታወቂያዎችም በአብዛኛው እነዚህ 3ቱን ቋንቋዎች ያካተቱ ናቸው። አገሪቱ ናቅፋ የሚባል የመገበያያ ገንዘብ ስትጠቀም ሲሆን በሌላው ዓለም እንዳለው በክሬዲት ካርድ መክፈል ግን የሚታሰብ አይደለም። ሁሉም ግብይት በጥሬ ገንዘብ ብቻ የሚከናወን ሲሆን ኤቲኤም ማሽንም የለም። ይህንን ሁሉ ያዩ ታዲያ ድሮ ህይወት እንዴት እንደነበር ማወቅ ከፈለጋችሁ አያት ቅድመ አያቶቻችሁን ጠይቁ። በአይናችሁ ማየት ከፈለጋችሁ ግን ኤርትራን ጎብኙ ይላሉ። እስኪ አሁንም በአስመራ እንቆይና ሌላኛው መልኳ የሆነውን ሲኒማ ኢምፓየርን እንጎብኝ። ይህ ሲኒማም በጣሊያኖች በ1937 የተገነባ ሲሆን ያኔ ከሲኒማ ቤትነቱ በዘለለ የፋሺስት ፓርቲ ቢሮ ነበር። ይህ ታሪከኛ ህንፃ አሁን ደግሞ የኤርትራ ትምህርት ሚኒስቴር ቢሮ ሆኖ እያገለገለ ይገኛል። በአስመራ የሚገኙ ታላላቅ ህንፃዎች ሁሉ የተገነቡት በጣሊያኖች ነበር ለማለት ያስደፍራል። በአስመራ ጎልተው ከሚታዩት ህንፃዎች መካከል ሌላኛው ቲያትሩ አስመራ ሲሆን በ1918 በጣሊያኖች የተገነባው ቲያትሩ አስመራ አሁን ላይ በአብዛኛው የካፌ አገልግሎት ነው የሚሰጠው። በነገራችን ላይ በዩኔስኮ የተመዘገበ ቅርስም ነው። የአስመራ ከተማ አስተዳደር ተብሎ የተገነባውና ዛሬም በአስመራ ገዝፎ የሚታየው ህንፃ በ1930 የተሰራ ነው። ታዋቂው አስመራ ፖስታ አገልግሎት ህንፃም ቢሆን በ1916 የተገነባ ነው። የፖስታ አገልግሎቱ አሁንም እየሰራ ሲሆን በርካታ ግለሰቦችና ተቋማት ይጠቀሙበታል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የጣሊያን ተጽዕኖ በህንፃዎቿ ብቻ የተገደበም አይደለም። በሁሉም የአስመራ አካባቢዎች ጣሊያን ምግቦችና መጠጦች የሀገሬው ነባር ባህል ሆነው ሰርጸዋል። ሁሉም በየካፌው ፒዛና ስፓጌቲውን አዞ ይበላል። አይኑን ጨፍኖ የወሰዱት ሰው የኤርትራ ካፌዎች ውስጥ ቢገልጡት ጣሊያን ሮም ነኝ ብሎ መከራከሩ አይቀርም። ኤርትራውያኑ እንደውም ፒዛና ስፓጌቲያችን የጣሊያንን ያስንቃል ይላሉ። ቀኑን ሙሉ ማኪያቶ ሲጎነጩ ይውላሉ። አመሻሹ ላይ ፒዛ አሊያም ስፓጌቲያቸውን ይመገባሉ። ጣፋጭ ሲያሰኛቸው ደግሞ የጣሊያኖቹን ያስንቃል የሚሉለት ኢታሊያኔ ጄላቶ አይስክሬም መሸጫ አለላቸው። በአስመራ ሁሉም ነገር የጣሊያን ውርስ ይመስላል። መኪናን ያነሳን እንደሆነ የጥንት የጠዋቶቹ የጣሊያን መኪኖች ዛሬም በአስመራ ጎዳናዎች ይታያሉ። በ1953 የተሰሩ የፊያት መኪኖችን አስመራ መንገዶች ላይ ማየት እንግዳ ነገር አይደለም። ጥንታዊ የፊያት መኪናዎችን እያሽከረከሩ ነዳጅ ሲያልቅባቸው ደግሞ በጥንታዊው የፊያት አሊየሮ ነዳጅ ማደያ ነዳጃቸውን የሚቀዱ ኤርትራውያን በርካታ ናቸው። ኢትዮጵያን ጨምሮ በአብዛኛው የዓለም ክፍል ኢንተርኔት አይደለም በከተማ በየገጠሩ ሳይቀር ተስፋፍቷል። በኤርትራ ግን በዋና ከተማዋ አስመራ እንኳን ይህ የለም። ታዲያ በዚህ በ21ኛው ክፍለ ዘመን ሰው ያለ ኢንተርኔት እንዴት ይኖራል? በዚህ ዘመን ያለ ኢንተርኔትና ማህበራዊ ሚዲያ ሕይወትን መግፋት ምን መልክ ይኖረው ይሆን የሚል ጥያቄ ያስነሳል። የሆነ ሆኖ ኤርትራ ውስጥ አንድ ሰው የግድ ኢንተርኔት ማግኘት ካስፈለገው አማራጩ በቁጥር ውስን ከሆኑት የኢንተርኔት ካፌዎች ውስጥ ወደ አንዱ ሄዶ በሰዓት እየከፈለ መጠቀም ነው። እግራቸው ከኢንተርኔት ቤቱ ሲወጣ ደግሞ ዳግም ከቨርቹዋሉ ዓለም ጋር ያላቸው ግንኙነት ይቋረጣል። ኢንተርኔት ቤት ሄዶ በክፍያ ሲጠቀሙም ሁሉም ነገር እንደ ልብ የሚገኝ አይደለም። አብዛኞቹ የማህበራዊ ትስስር ገጾችም በመንግስት ብሎክ የተደረጉ ስለሆኑ ተጠቃሚዎች እነዚህን የማህበራዊ ትስስር ገጾች ለመጠቀም VPN ማብራት ይኖርባቸዋል። ፊልም ማየት ሲያስፈልጋቸው በእነዚሁ የኢንተርኔት ቤቶች የመረጡትን ፊልም እንዲወርድላቸው አድርገው ቤታቸው ሄደው ይመለከታሉ።
It's known for its tough army, good food, beautiful people, and a president who refuses to give up his power. I set out to learn about this little, lesser-known country for myself. በአስመራ ሙዚቃን በሸክላ ማድመጥ የድሮን ካሴት መግዛትም አሁን ድረስ ያለ ልማድ እንደሆነ በቅርቡ ከተማዋን የጎበኙ ሰዎች ግርምት ያጋሩት እውነታ ነው። የከተማዋ አብያተ ክርስቲያናትና መስጂዶች ሳይቀሩ በ1920ዎቹ በጣሊያኖች የተገነቡም ናቸው። ኤርትራ አሁን ያላትን መልክ ለመያዟ ያለ ጥርጥር ቅኝ ግዛት ትልቁን ሚና ተጫውተዋል። ታሪክን ትንሽ ወደ ኋላ መለስ ብለን ስንመለከት አጼ ዮሐንስ አራተኛ ከወደቁ በኋላ አጼ ሚኒሊክ ስልጣኑን ሲይዙም ከጣሊያን መልእክተኛ ጋር የውጫሌ ውል ይፈራረማሉ። እንደሚታወቀው 17ኛው አንቀጽ ልዩነት ይፈጥራል። ብዙ ሰዎች ለአድዋ ጦርነት መንስኤ አድርገው የሚያቀርቡት ይህን የውጫሌ ውል ነው። ግን የውጫሌ ውል ምክንያት አይደለም። የውሉ 17ኛው አንቀጽ ክብሪት ይጫር እንጂ ዋናው ምክንያት የኢጣሊያ የመስፋፋት ፍላጎት ነው። ጦርነቱ በዚህ መነሻ ከተካሄደ በኋላ አጼ ሚኒሊክ መረብን ተሻግረው ለመግፋት አልሞከሩም ነበር። ከዚያ በኋላ ጣሊያን የያዘችውን ከመረብ ወዲያ ግዛት ኤርትራ ብላ ሰይማ ማስተዳደር ያዘች። የቅኝ ግዛት ያኔ ነው የጀመረው። ለ50 ዓመት በዚህ ሁኔታ ኤርትራ ቅኝ ግዛት ሆነች። በዚህ ወቅትም ጣሊያን እስካሁን ያልጠፋ ሻሯን ኤርትራ ላይ አኖረች። ቀጥሎ የሁለተኛው የዓለም ጦርነት መጣ። በዚህ ጊዜ ጣሊያን ከጀርመን ጋር ወገነች። ከነርሱ በተቃራኒ የተሰለፈችው እንግሊዝ ኢትዮጵያ ነፃ እንድትወጣ ታደርግና ጃንሆይ ከስደት ተመልሰው መንግስታቸው እንደገና መሰረቱ። በዚህን ጊዜ ኤርትራ ከጣሊያን አገዛዝ ወደ እንግሊዝ ወታደራዊ አገዛዝ ዞረች። ለ10 ዓመታት ኤርትራ በእንግሊዝ ስር ቆየች። በዚህ አጋጣሚ ነበር የኤርትራውያን የነጻነት ታጋይነን ያሉ ድርጅቶች ብቅ ያሉት። እነዚህ ድርጅቶች በሶስት ጎራ የሚከፈሉ ሲሆን አንደኛው ከኢትዮጵያ ጋር መዋሃድ አለብን፣ ጠላቶቻችን ናቸው፣ ቀድሞ የለዩን እንጂ እናት ሀገራችን ኢትዮጵያ ናት የሚሉ የአንድነት ሐሳብ አራማጆች ናቸው። ሁለተኞቹ ነጻነትን መገንጠልን የሚፈልጉ ናቸው ይላል ታሪክ። ሶስተኞቹ መዋሃድ አለብን ግን ውል ልናስር ይገባል የሚሉም ናቸው። የሆነ ሆኖ ኤርትራ መስከረም 1946 ዓ.ም በፌዴሬሽን እንድትዋሃድ ሆኖ ነበር። ዳሩ ግን ይህ አንድነት እስከ መጨረሻው አልተጓዘም። በተለያዩ ጊዜያት መቆራቆሶች እየተፈጠሩ ልዩነቶች እየተፈጠሩ መጡ። በመጨረሻ ግንቦት 16 1985 ኤርትራ ከኢትዮጵያ መገንጠሏ በህዝብ ውሳኔ አሳውቃ ኤርትራ ነፃ ሀገር መሆኗን አስታወጅ ፕሬዝዳንቱ ኢሳያስ አፈወርቂ ነበሩ። ሰውየው ሀገሪቷን እስካሁንም ድረስ እያስተዳደሯት ይገኛሉ። በአገዛዝ ዘመናቸውም ኤርትራን ከተቀረው ዓለም የተነጠለች በሯም ለየትኛውም ውጭ ኃይል ዝግ እንዲሆን አድርገዋል። ለራሳቸውና ለአገዛዛቸው የሚበጀውን ህግ እያወጡ የሚመቻቸውን ደንብ እያረቀቁም ህዝባቸውን ረግጠው እየገዙ ተብለው በበርካቶች ይወቀሳሉ። በኤርትራ ሁሉም ዜጋ ወታደራዊ አገልግሎት መስጠት አለበት። ከኤርትራ ወደ የትኛውም የዓለም ክፍል በረራ ለማድረግም ልዩ ፍቃድ ማግኘት የግድ ይላል። ኤርትራ ከቴክኖሎጂ የተቋረፈች ከቨርቹዋሉ ዓለም የተነጠለች እንድትሆንም አድርገዋታል። አሁን ኤርትራ ውስጥ ቢዝነስ የሚሰራው ገጽ ለገጽ በመገናኘት ብቻ ነው። ኦንላይን ቢዝነስ ከነጭራሹም አይታወቅም። በነገራችን ላይ አስመራን ለመጎብኘት የሚሆን ለቆ ለመውጣት ልዩ ፍቃድ ማግኘት የግድ ነው። Citizens here face real restrictions like mandatory indefinite conscription, which resulted in many young people leaving the country. የማይዋሸው ነገር ኤርትራ በቆሻሻ አያያዝ ለኛም የሚተርፍ ጥሩ ልማድ ያላቸው ይመስላል። ሁሉም ሰው ራሱ ለሚያመነጨው ቆሻሻ ተጠያቂ ነው። ሙዝ እየላጡ አሊያም ጀላት እየመጠጡ ቆሻሻ በየመንገዱ መጣል አይቻልም። ሁሉም ሰው ጠዋት 12 ሰዓት ከ30 ላይ ይነሳና በቤቱ ያጠራቀመውን በቀጥታ የቆሻሻ መኪና ላይ ይጭናል። እንደኛ ሀገር የቆሻሻ ማጠራቀሚያ ላይ ተራራ ሳክሎ እየቆለለ አካባቢውን አይበክልም። እስኪ አስመራን ነገር እዚህ ላይ እንተውና ሌላኛዋን አስደናቂ ከተማ ምጽዋን እንመልከት። በቀይ ባህር ጉያ ውስጥ ሸሽጋ በበርካታ ከፍተኛ ቦታዎች ተከባ የምትገኘው ምጽዋ እጅግ ታሪካዊት ደግሞም ማራኪ መልክዓ ምድር የታደለች ከተማ ነች። የወደብ ዳርቻ እንደመሆኗ ከጥንት እስካሁን ብዙ አገራት አይን ውስጥ የምትገባ ከተማም ነች። በታሪክ ከኦቶማን ቱርክ እስከ ግብጽ ከጣሊያን እስከ እንግሊዝ ለዚሁ ወደብ ሲባል ተቀራምተዋታል። ለዘመናት በተፈራረቀው ጦርነት ምክንያትም ምጽዋ የእድሜዋንና ወሳኝ ቦታ ላይ መገኘቷን ያህል እንዳታድግ አድርጓታል። አሁን ስትታይም በተፈጥሮ ከታደለችው ማራኪ መልክዓ ምድር ውጪ የፈረሰች ከተማን የምትመስለው ምጽዋ እጅግ
ታላቅ የቱሪስት ማዕከል ለመሆን በተፈጥሮ የታደለች ብትሆንም የኢሳያስ አፈወርቂ መንግስት በሚከተለው የጠርቅሞ መስጋት መርህ አንድም ቱሪስት ዝር አይልባትም ለማለት ያስደፍራል። በዚህ ኋላ ቀር አስተዳደሯ የተነሳም ታዲያ ኤርትራ ኤቲኤም የማይታሰብባት፣ ክሬዲት ካርድ ብርቅ የሆነባት፣ ኢንተርኔት በእጅጉ ውስን የሆነባት ሀገር ሆናለች። በዚህ የተማረሩ ታዲያ ባገኙት አጋጣሚ ሁሉ ጥለው ወደ ሌላ ሀገር ይሰደዳሉ። ሀገሪቱ አሁን ላይ 3.5 ሚሊዮን ህዝብ እንዳላት ሲነገር በተለያየ አጋጣሚ ከኤርትራ የወጡትና በመላው ዓለም ተበትነው የሚገኙት ደግሞ 1 ሚሊዮን እንደሚደርሱ ይነገራል። ወደ ቻናላችን ቤተሰቦች ኤርትራ አሁን ላይ ምን ትመስላለች፣ የህዝቧ ኑሮና አኗኗሩስ ምን ይመስላል የሚለውን አገሪቷን የጎበኙና የተመለከቱትን ያጋሩ ጋዜጠኞችን መልከታ ያላንዳች መጨማመርና መቀናነስ ያጋራናችሁ የኔ ይመስል ነበር። ስንሰናበት ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው እንድትጠቁሙን፣ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አስታውሰን። ሰናይ ጊዜ በያላችሁበት።